እንዳነካኝ ድጋሚ እንዳነካኝ እሺ አትንካኝ እኔ አንቺ ላይ ዳን ነው የምትፈልገው ሳም ከፈለክ ይሄው ሜዳራሽ ምርጫ ውስጥ ማስገባሽ እኔ ከፈለክም ይሄው እንደው ከእናንተ ጋር ለኔ ዛሬ እውነቱ ይነገራችኋል ሁላችሁም ናይ የምን ውርደታችሁ ተከናድባችሁ ትሄዳላችሁ እኛ ያለባችሁ ሰምታችኋል አይቆጨኝም እኛ እኮ ምንም ማሰለጠን ነገር የለም ከዚህ በኋላ በህይወታችን ባትመጡ ባትገቡ እኛ እዚህ የመጣነው እኮ አንቺን ፈልገን አይደለም አይገባሽም ወዲሽ ልጅ በመያዝሽ ተጠቀመሽ ልንገርሽ አይደለ ልጅ ባትጂ ኖሮ እንዴት እንደማረግሽ ታቂ ነበር ገባሽ ከእንግዲህ ከጠለቀ ፀሐይ ውስጥ ጀንበር ጨልሟል የልቤ አዳራሽ ምነው ማፍቀር ሰው ወዶ ሰው እንደመለ ሰላም እንዴት ናችሁ ውድ የዩቲዩብ ቤተሰቦቻችን ደህና ናችሁ ወይ ያው እኛ በጣም ደህና ነን ትንሽ ሰሞኑን የተፈጠረ ነገር አለ እሱ ምንድነው በእኔና በናሂ ግንኙነት ደስተኛ ያልሆኑ ሰዎች አሉ ስለዚህ ዛሬ እንግዲህ ጠርተን ያለውን ነገር ለመናገር ነው ምክንያቱም ማንንም ሰው እየተቀበለ አይደለም ግን እዚህ ጋር የማንንም ሰው ሐሳብ ሳይሆን የሚያስፈልገው የኔና የሱ መተማመንና መፈላለግ ነው አይደለ እና ስለዚህ ዛሬ ተገናኝተን ሁላችንም ያለውን ነገር ከውብዬም ጋር እና ደግሞ የማን ነበር ስሙ ሰሎሞን ከሚባለው ሰውዬ ጋራ እናወራለን ቁርጥ ያለውን ነገር ነው የምናወራው ናሂ እንግዲህ ወስኖ መጣል እኔ ምንም ያረኩት ነገር የለም በቃ ፈልጎ አንቺ ጋር መሆን ፈልጋለሁ ብሎ ነው የመጣው እስከመጣ ድረስ ደግሞ እኔ መቀበል አለብኝ ስለዚህ ህይወታችንን በሰላም እንድንኖር እንዲተው ነው ፈልጋለሁ አንተም እንደዛው ተመሳሳይ ነው ፍላጎታችን ብዬ አስባለሁ ስለዚህ ውብዬም ትመጣለች ሶልም ይመጣል ያለውን ነገር እናወራለን አንተም መናገር ያለብህን ትናገራለህ እዚህ ጋራ ምንም አይነት ማስተባበያ አያስፈልግም ምክንያቱም ምርጫው ነው ሰው መኖር ያለበት ግዴታ የሚሆን ነገር የለም ስለዚህ እኛ በጣም ደስተኞች ነን ከዚህ በኋላ ማንንም ዛሬ ተነጋግረን ጨርስና ማንንም ሰው እንዲረብሸን አንፈልግም ጭራሽ ውብዬ እንትና እየተባለ እንደስከዛሬው እየተጠራራን ምናምን እንነጋገር ምናምን ይባል ነገር የለም ዛሬ የመጨረሻችን ነው የምናወራው ብለናል ከዚህም በኋላ አንተም እዛ ትሄድም እነሱም ወደኛ አይመጡም ማለት ነው ምክንያቱም መረጋጋት አንችልም ያም እየመጣ የሚጨቀጭቀን ከሆነ ሰላማችንን ነው የምናጣው ገብቷላ ስለዚህ ይምጡና እናወራለን አንተም ማለት የምትፈልገውን ነገር መምረጥ ያለብህን የሚመችህን ታውቃለህ ስለዚህ እኔ እንደዚህ ነው የምፈልገው ብለ ያው መቼም ምርጫ ምንድነው ብዬ አልጠይቅም ግን ከነሱ በፊት እኔ ደግሞ በሰማ ደስ ይለኛል ምን ማለት ከውብዬ ጋር ነው መሆን የምፈልገው ወይስ ከኔ ጋር እነሱም ግልጽ እንዲሆንላቸው ማለት ነው ሰላም እንዴት ናችሁ እንግዲህ ፋፊ እንዳለችው ነው ከሷ ሐሳብ ምንም መውጣት አልችልም ትክክል ናት ሁሌም ፋፊ በቃ ስትናገር ሁሉም ነገር ትክክል ነው እንደው በቃ ፈጣሪ ቅድሚያ አንቺን ነው ለኔ ያዘጋጀልኝ እኔ ዝም ብዬ የተንከራተትኩ ነበር ስለዚህ ሁሉም ነገር እንዴት ሰው ትክክል ይሆንለታል ምትናገሪ ሁሉም ነገር ትክክል ነው አስተሳሰብሽ አስተያየትሽ አነጋገርሽ ለሰው ያለሽ ቦታ ክፋት የለብሽ በጣም ጥሩ ሴት ነሽ እና ይሄ እኮ ሀገር ያወቀው ፀሐይ የሞቀ ጉዳይ እኮ ነው ስለዚህ ማንን ይሆናል ብለሽ ታስቢያለሽ አንቺስ የሆነ በቃ እኔ በዛ ሰዓት ምናገረው ይሆናል ግን ደግሞ አንቺ ሁሌም ትክክል ነሽ ፋፊ ስለዚህ እኔ በቃ ዓለም ላይ እንዳንቺ አይነት ሴት እኔ አይቻላቅም ፋፊ ስለዚህ እንዴት ነው አንቺን የገፋውሽ እኔ አሁን የድሮ ቪዲዮችን ሳይ እንዴት አንቺን ገፋውሽ እንዴት አንቺን ልናገርሽ ቻልኩኝ እንዴት ውጪልኝ ልሻለሁ ፋፊ የእውነት በጣም አዝኛለሁ እኔ አንቺን ምንም የማስከፋት አቅም የለኝም በፍጹም እንድትከፊብኝ አልፈልግም ስለዚህ ማንንም ደግሞ እንዲናገርሽ አልፈልግም ከዚህ በኋላ ማንንም እንዲናገር አንቺና ልጄን ማንንም እንዲናገርብኝ አልፈልግም ትሰሚኛለሽ ፋፊ የእውነት በጣም ነው የተሰማኝ እንዴት አንቺን እናገርሻለሁ የእውነት ይቅርታ ፋፊ ይቅርታ አሁን ያው እኔ በጣም ነው ደስ ያለኝ ዋናው አንተ ወደ ራስ መመለስና ያው ነገሮች እንዲገቡ ነበር የምፈልገው
ከዛሬም ድረስ ስጥር የነበረው ቶሎ ነገሮችን እንድትረዳ ነበር። ያው ጊዜውም አልቆየም። ቶሎ ነገሮችን ተረድተህ አምነኸኝ እኛም ብለህ ስለመጣህ ራሱ እኔ በጣም ማመሰግንክ። የት ነበርኩኝ እስከዛሬ ስልሽ? ምን ውስጥ ነበርኩኝ? እንዴት አንቺን በድልሻለሁ ፋፊ? ብዙ ነገር የሚገባሽ ሴት እኮ ነሽ ስልሽ፣ ለምን አንቺን አስቀየምኩኝ? ለምን አንቺን ክፉ ነገር ተናገርኩኝ ብዬ ከራሴ ጋር በጣም ራሴን እየወቀስኩ ነበር። ግን ደግሞ አሁን ቀለል እያለኝ ነው ስልሽ፣ ምክንያቱም አሁን በሁሉም ሁኔታሽ አለው ከጎንሽ። በቃ ልጅሽ ምናምን እንዳይጎዳ ካንቺ ጎን ነኝና አሁን በጣም ደስተኛ ነኝ። ዋናው ደስተኛ አንቺ እንደምትዩ ደስተኛ ነኝ። ደግሞ ሁሌ የምፈልገው ያንተን ደስታ ነው። ሁሌ ከጎኔ እንድትሆን ነው የምፈልገው። ስለዚህ አሁን አንተ ከጎኔ ከሆንክ ያው ምንም የሚከብደኝ ነገር የለም። እስካሁን ድረስ ያጠፋናቸውን ጊዜዎች እምንክስ ይሆናል። በቃ እስካሁን ድረስ ብዙ ነገር አበላሽተናል። ስለዚህ ከዚህ በኋላ ብዙ ነገሮችን እናስተካክላለን። ዋናው ግን እነዚህን ሰዎች ከህይወታችን ማስወጣቱ ነው። ዛሬ በግልጽ ተነጋግረን ድጋሚ ወደኛ እንዳይመለሱ ማድረግ መቻል አለብን። ስለዚህ እነሱ ጋር ተነጋግረን እነሱን ካስወጣን በኋላ እኛ የራሳችንን ሰላማዊ ህይወት እንቀጥላለን ማለት ነው። እሺ እኔ ደስተኛ ነኝ ፋፊ ስልሽ፣ እኔ እንዲከፋሽ አልፈልግም ስልሽ፣ እስከዛሬ እኔ እንዴት አስከፋውሽ? እኔ በጣም ነገሮች ግራ ገብተውኛል። ምን ሆኜ ነው? እብዶኜ ነበረ? አብጄ ነበረ አንቺን እያስከፋው የነበርኩት ስልሽ፣ የሆነ አትነግሪኝም ወይ? በቃ ብቻ እንዴት ነው የተዘጋው ጭንቅላት? ይሄን ያህል እንዴት አንቺን አርቅሻለሁ? አሁን እኮ በቃ ማለት እንዴት ለምን አራኩሽ? ቆይ ፋፊ አሁን ያለፈው ነገር ሁሉ አልፏል። በቃ እናስተካክላለን። አሁን መወሰን ነው ያለብን። በቃ ወስነህ አንተም ወደ ራስህ መመለስ አለብህ። እኔ ወስኛለሁ ስልሽ፣ ከዚህ በኋላ እኔ ምንም አይነት ነገር አልፈልግም። በቃ ስልሽ በቃ እኔ ምንም አልፈልግም። ማንም እኔ ዛሬ ማለት ነው ይመጣሉ፣ ግልጹን ነግራቸዋለሁ። በቃ የቀድሞ ባለቤቴም ትሁን የቀድሞ ሚስቴም ትሁን ነግራታለሁ እውነቱን። ገባሽ? ከዚህ በኋላ እኔ ማንንም የምታገስበት ነገር የለም። በቃ ይበቃኛል። እኛ ህይወታችን መኖር አለብን እኮ። ለምን እኛ የምንጨናነቀው? ጎበዝ እናመሰግናለን። ግን እሱን አልጠራነውም። ሳትጠራ ለምንድን ነው የምትመጣው? ለምንድን ነው እሷ የምትለው? ለምንድን ነው የማሰሙት እናንተ? ከህይወቴ ውጡልኝ ካለች ውጡላት። በቃ አይመለከታችሁም እኮ የኛ ህይወት አይደል እንዴ? ለምንድን ነው ናይ? ቆይ አንተ ለቤትህ ለልጆችህ አታስብም? ናይ ነገር እንደዚህ ተይዘህ እንዴት ታስባለህ? ፈልጌ ነው የመጣሁት። እሱ ነው እንደኛ ይጠራነው። እሺ እንዳትነካ። አሁን ጉዳይሽ ምንድነው? ሴትዮ አለ ምን ይዛት አልመጣ? ጉዳይሽ ምንድነው? ሴትዮ አለ ምንድነው? አንደነካኝ ክብሪኑሽ ተረጋጋቲ ነው። ቆሜ እያወራሽ የምትሏችሁን ስሙ። በቃ እሷ የምትሏችሁን ስሙ። አትንካኝ። እሷ የምትላችሁን ብቻ ስሙ። ታዘዟት። እርግጣችኋል አይደለ? ታዘዟት። በቃ ከኛ ጋር ለመሄድ ሐሳባችን ተቀብለን ነው አይደል የጠራኝ? እኔ ከእናንተ ጋር ልኔ ዛሬ እውነቱ ይነገራችኋል። ሁላችሁም ውርደታችሁን ተከናድባችሁ ትሄዳላችሁ። ናይ የምን እውነት ነው? አሁን ዛሬ እኔ መገፋፋት አልፈልግም። ቆማ አውራ። እንደ ፈረስ ናችሁ እንደ አህያ ናችሁ የምትላገሩ? እንዳነኩኝ መነጋገር ከቻለ እንደዚህ መሆን ያሳስበናል። እኛ ናይ አቦዞር ወለዛ አይመለከተኝም ያንተ ጉዳይ። ለምን ገደል አገባም? በእናትህ ገደል ግቡ ስትፈልጉ። ታወራ ምንድነው ጉዳይሽ? ሲጀመር ማለት ነው የተጠራው አንተና ያችን ሴትዮ ይዘና ነው። እሺ ጉዳይሽ ምንድነው? አሁን ጉዳዩን ለመናገር ራሱ ያችን ይዘና ተናገሪ፣ ችግር የለውም። እኔም ከነገርሽኝ በቃ ይሄን ሰውዬ ደግሞ አልጠራ ነው ልታሳስተ ነው። ችግር የለውም። ታውራ አንዴ ሳይጠሩ ዝም ብለህ አትምጣ። ያምሻል። በደንብ አታውሪ። በሽተኛ እኮ ነች። ምን ያማታል? በሽተኛ እኮ ነች። እኔ ዛሬ ካንተ ጋር መገፋፋት መጣላት አልፈልግም። ስርዓት ይኑር። አሁን ተረጋግተህ ስርዓት አንቺ ምን አይነት ነገር ብታደርጊ የጠራን ጉዳይ እንድትነግረን ነው። እናንተ አታስፈልግም። ወደዛ እንደውም እንኳን ደህና መጣሽ። ያው እሷ መጣለች። አንተ ደግሞ ሂድ። አልሄድም። እኔ እሱ ባለበት አለው። አይገባሽም። በቃ ምን ታረጋለህ? ሲጀመር እውነቱ ይነገርሻል። አሁን እኮ ማለት ነው ማንንም አንቺ ሚስጥርሽ ስለወጣብሽ ፋፊ ማንንም ያምንሽ የለም በዚህ ሰዓት። እሱ ደግሞ ስለያሽው ነው። የምን ሚስጥር ነው? ምንድነው ነው ያዘች ጉዳይ ነው እንጂ ስታከለ ምንድነው ያዘች? ለምን እንደምትናገራለህ? ያንቺ ህይወት ይበላሻል። ምንም የተያዘ ነገር የለም። ስርዓት ያዙ። ስርዓታችሁ ይዛችሁ ቁጭ በሉ። አትጮህ። የጠራን ለምንድን ነው? ዛሬ በቃ
የምትሰሙትን ትሰማላችሁ። ምንድነው የምንሰማው? ወደ ቤት እርግጠኛ ነኝ ከኛ ጋር ጸበል ለመሄድ ወስነናል። ማን ስለሆንክ አንተ ጸበል የምትወስደው? ሰይጣን አንቺ ካንቺ በላይ ሰይጣን አለ። ሰይጣን ትላለች። አትናገሯት። ጓደኛሽን እንደዚህ አትጥሪ። አትንካኝ። ስነ ስርዓት ያዥ። እንዳትነካ። አህያነ ፈረስ ነው የምትራገጠው። አትንካት። እሺ ተው፣ አትንኳት። መነካካት የለም ዛሬ። ነይ ፋፊ። ምንድነው አንተ የፈለከው? ሲጀመር ይኸውልሽ ቁርጥሽ አውራኝ። ምንድነው ችግር? ምንድነው ቀነሽ ናይ አዋራት በእናትሽ እናንተ ዞር እዛ ጋር አንድ ነገር ልንገርሽ አይደለ? ወደ ራሱ የተመለሰ ቀን ግን ማለት ነው ህይወትሽ ሲኦል ነው የሚሆነው። እመኚኝ፣ በጣም የእውነት ሲኦል ይናፍቅሻል። ይሄን ወቂ። እሺ ወደዛ ለምን የጠራኝ? ባክስ ዞር በይ። አትታከኩ። እስቲ ምንድነው ችግራችሁ? ምንድነው ማላችን አትግባ። እዚህ ጋር አይ አይ ለሶስት ነው የምናወራው። ለሶስት ነው የምናወራው። ልቀቁኝ። ለሶስት ነው የምናወራው። ምንድነው ፋፊ ከፋፊ ጋር ካልሆንኩ አላወራም። እንዳንደካታተ ስራት የለም። እንዳትነካተለ ደህና ነገር እንደነካውራት ናይ እኔ ላይሽ አልፈልግም። ዞር በይልኝ። አውራት በእናትህ ናይ ማውራት አትፈልጉ? ማውራት እንዳነኩ ሴትዮ ዞር ማውራት የማትፈልጊ ከሆነ ይዤው እሄዳለሁ። ሰማሽ አይደለ? እሺ ዞር በል። እዛ ጋር ሂድ። ናይ ምን ወየውንክ ነው? እሺ እሱ ጋር አዋራት በእናትህ በጸባይ ነው የምጠይቅህ። ሂድ እሷ ጋር ለምን ሄዳለሁ? ናይ ዞር በሉና እኛ እናውራ። ጠላት እኮ አይደለም። ናይ ምን ይወንክ ነው? ማውራት አትፈልግም? ማውራት አትፈልግም? አትንካኝ። እናውራበት በቃ እንዴ እናውራበት። አትንካኝ። አትንካኝ። ነፍሰ ጡር ናት። አትንካኝ። ፈልጣለሁ ስራት በቃ ናይ ተረጋጋ፣ በእናትህ ተረጋግና። ማውራት አትፈልግም? እንዴ እናውራበት። ሲጀመር ግርግር ነው ይላል። እናውራ ነኝ። ይሄ ነገር ለምን እንደዚህ አንዳንዴ እንደ ሰው ለምን አታስብም? አላስብም። ወደ ራስ ተመለስ። ተሳሰብ ልነግረኝ ነው። አሁን የጠራሽን ጉዳይ ለምንድን ነው? ናይ አስታውስ፣ የተፈጠረውን ነገር አስታውስ። እስቲ ምንድን ነው የሚፈጠረው? ልቦናውን አስታውስ። ልጅቷን አትናገራት። ልጆችህን አስብ፣ ትዳርህን አስብ። ናይ ተው፣ ይቆጫሃል። ናይ ልብ ተመለስ ነው እባክህ። እሺ እናውራ። ለምንድን ነው የምትረብሽ? አንተ ወደ ቤት መመለስ የምትፈልግ ከሆነ ያንተ ነፃ ፈቃድ ያስፈልጋል። ፈቃድህን ስጠን። አይፈልግም። ጸበል እንውሰድህ። ናይ እቺ በህይወት እየተጫወተች ነው ያለችው። አልሄድም። ሂዱልኝ እናንተ። እናንተ ግን በሽተኞች እናንተ ናችሁ። በሽተኞች ሂዱ። እሺ የጠራን ለምንድን ነው? እኔ ጤነኛ ነኝ። በእናትህ ስለበኔ ዛኔ ጸበል እንሂድና አልሄድም። ትሰማኛለህ? ያለ እሷ ፍቃድ የትም አልንቀሳቀስም። ያለ ፋፊ ፍቃድ ማንም አያንቀሳቅሰኝም። ትሰማኛለህ? ያለ እሷ የፈቀደች ቀን ገደልም ቢሆን ገባለሁ። ምን እየሆነ ነው? በእናትሽ እኔ ምን እየተፈጠረ ነው? እሺ የጠራን ጉዳይ ትነግረናለህ? ለምንድን ነው የጠራን? ማትሄድ ከሆነ ከኛ ጋር እሺ። አሁን እናንተ ገለል በሉና ለሷ የምትነግረው ነገር አለ፣ ትንገራለህ። ማን ነው የሚነግራት? እኔም የምናገረው ነገር አይችልም እንዴ? ራስህ አውራ። ተናገር። አንደበት የለህም? ምንድነው የሆንከው? በመጀመሪያ ሴትዮ ያናገረች ሰው አውሪ ፋፊ ማውራት ትችያለሽ። አሁን አውሪ። እሷ የምታወራው ነው አልሰማም። ጭራሽ እሷ ናት የምታወራው። ናይ ምን እየሆንክ ነው? እሷ ናት የምታወራው። ላይሽ አልፈልግም አልኩሽ። ርቀትሽን ጠብቀሽ ላያት አልፈልግም። ኧረ ወዷን ውብዬ ተረጋጊ። ጦስ እንዳትሆንብሽ። ስማኝ፣ አሁን ናይ መስማት ያለባትን እያንዳንዱን ነገር ንገር። እናንተ እንኳን ልታወሩ ፈቃደኛ ያልሆናችሁ ማውራት ያለባችሁን አውሩና ምንድን ነው ሊያወራ ነው? ልቀቀው በቃ ሊያወራበት። ናይ አስታውስ፣ ወደ ልቦና ተመለስ። ናይ ትሰሚኛለሽ? ዛሬ ሀቃቁን ነው የምነግርሽ። ስለምን ቅርም ተወራው በሆዷ ያለው የኔ ልጅ እንደሆነ አምኜ ተቀብያለሁ። ከዚህ በኋላ በጣም ቀለድክ። በቃ አምኜ ተቀብያለሁ። በቃ አያገባሽም። ይሄ የኔ ህይወት ነው፣ የኔ ህይወት ነው። አያገባችም። ናይ ምን እየሆንክ ነው? አምኜ ተቀብያለሁ። በቃ ምን ልጅን ካድያልከው ነው እንዲህ ክሬ በፍጹም አልከበደም። እሷ ያለችውን ሁሉ እቀበላለሁ። ገባሽ? ከሷ ቃል በፍጹም ልወጣ አልችልም። እንዲክድ ነው የፈለከው? በቃ ተቀብያለሁ። ልጄ ነው። ምንም ልጁ አይደለም ሲጀመር። ምንም የሚካድ ነገር ላይ በቀል ለምንድን ነው ያስፈልገው? አንተ ማን ነው የሚበቀለው? መልካም ሴት ናት። ማን ናት? ማን ነው የሚበቀለው? ማን ነው ተበቃይ? ይሄን ሲጀመር ቦታ እንዳሰለ ናይ አዋራት በእናትህ ታወራላችሁ ወይስ ምንድን ነው? እያወራን እኮ ነው አባታ። አታቋርጡና እያወራን እኮ ነው። ቆማ እኮ እየጠበቀች ነው እሷ። አንቺ እስቲ ጣልቃ ትግቢ። በእናትሽ ማለት ትዳርናቸው ጣልቃ ትግቢ። አንቺ ክብረ ቢስ ነሽ። ግን አውሪያት። ይኸውልህ ሶል ባትናገረኝ ደስ ይለኛል። ምን እንደዚህ ምን ለፈልፍ ከሆነ ግን ቀጥ ብለህ አንድ ነገር ልንገርሽ፣ በወድሽ ልጅ በመያዝሽ ጠቀመሽ። ልንገርሽ አይደለ? ልጅ ባትጂ ኖሮ እንዴት እንደማረግሽ ታቂ ነበር። ገባሽ? ጠቀመሽ። ማስፈራራት እና ዛቻ ማስፈራራት አይደለም። በጣም ጎበዝ ናት። እየነገርኩሽ ነው። ገባሽ አይደል? እንደዚህ አይነት ባለጌና ወራዳ ሴት መሆንሽን ደግሞ አላወኩም ነበር። ገባሽ?
እሺ ናይ ባካ አሁን ወራታ ደግሞ ሌላው ነገር ማለት ነው ከዚህ በኋላ በህይወታችን ባትመጡ ባትገቡ እኛ እዚህ የመጣነው እኮ አንቺን ፈልገን አይደለም አይገባሽም እንዴ አንቺ ሆነሽ አትድረሱብን በቃ ስሟት ሁላችሁም እንድትሰሟት ነው የምፈልገው እዚህ ያላችሁ ሁላችሁም ስሟት በቃ ከሷ ቃል እንድትወጡ አልፈልግም ማንንም እንዲወጣ አልፈልግም እውነታው ነው ቢመርም ዋጠው ሰማ ዞር ያዛ አንተ እያወራን ነው ይሄ ግርግር የሆነ ልጅ ለምንድን ነው ያመጣው ሲጀመር አንቺ ስነ ስርዓት ነው ስለኔ ምን ማውራታች ማውራት ያለብሽ አሁን ይኸውልሽ እያወራን እኮ ነው እያቋረጣችሁን እኮ ነው ታውሪ ምንድነው ዙራ ጥምጥም ትሄጂው ነው ይኸውላችሁ ድጋሚ ማለት ነው እንገናኝ ነገር እናውራ ናሆምና ለብቻ ምናምን እያላችሁ ዝባዝንኪ የምዘባረርቁትን ነገር ታቆማላችሁ ናይ ሲጀመር አትሄድም ዛሬ የትም አትሄድም አንተ ልቀቀኝ ማን አንተ ማን እኔ የምከለክለኝ አንደኛ ማለት ተደራደሪ ፈልገሽ ሁለተኛ ነገር ደግሞ ስሚ ሁለተኛ ነገር ደግሞ አሁን እኔ ያው መንገዱን ሰጥቻለሁና ይሄ ማን ነው የምትፈልገው ሳም ከፈለክ ይሄው ሜት ይችላል ምርጫ ውስጥ ማስገባሽ እኔ ከፈለክም ይሄው በቃ ምርጫውን ማወቅ ትፈልጊያለሽ አይደለ ምርጫውን ማወቅ ትፈልጊያለሽ አይደለ አንድ ሳምንት ከኛ ጋር ይሁንና ጸበል ይግባና ከዛ በኋላ አስመርጩ ችግር እውነት ናይ አትሄድም እኔ ከቃሏ መውጣት አልችልም እኔ ከቃሏ መውጣት አልችልም ከሷ ቃል እኔ የትም መውጣት አልችልም ናይ ከሷ ቃል እኔ የትም ንቅንቅ አልልም እሷ ባለች ነው መራ ታስባለህ በእናትህ አስብ ነገሩ ዞር ተደፍኖ እንዴት ታስባለህ ስማ አሁን ምርጫውን ይናገርበት አንተ ተስማምተህበታል አስበህበታል እኔ እሷ ያለችውን ሁሉንም ነገር እስማማለሁ ከሷ ፍቃድ ውጭ አልወጣም ፍንክች አልልም ትሰማኛለህ አንድ ቀን እሺ ጸበል ሄደን መጣለኩ ያለው ጸበል ንግባና ከዛ በኋላ ውሳኔ አልገባም አንተ ግባ ሄደ ባለሽበት አንሄድም የትም አንሄድም አንተ ምን ስለሆንክ ነው አንቺ ባለሽበት የትም አንሄድም አንተ ማን ስለሆንክ ነው ይዘው የምትሄደው ውብዬ ንገሪው እስቲ ኧረ አንዴ ልጅ እኮ አለ እኔ ላይሽ አልፈልግም በቃ ምርጫዬ እሷ ናት ከዚህ በኋላ አይንሽም ማየት አልፈልግም በቃ ተይኝ ምርጫ ነው የምታወራው ነው በቃ አጨቅጭቅኝ ከህይወቴ ውጪልኝ አይዞህ ተናግረው ቢሆን ኖሮ ማለት ነው በጣም እናደር ነበረ አሁን ግን ምንም ያናደድ ነገር አይደለም ለምን ስለገባት ምንም አያናዳት ናይ በግድ ነው ስጋውን የወሰድሽው ናይ ወደ ራስ ተመለስ እኔ ከራሴ ጋር ነኝ ዞር በሉልኝ ናይ ባክ ወደ ራስ ተመለስ እኔ ከራሴ ጋር ነኝ ናው ወደ ራሱ የተመለሰ ቀን ግን ማለት ነው እኔን አያርገኝ እኔን አያርገኝ ህይወትሽ በሙሉ ማለት ነው ሲኦል ነው ማረጋው ሲኦል ማለት ነው ወቂ ይሄን ዛቻ ማለት ነው ይሄን ዛቻ እዛ ሄደ ዛችሽ እኛ አንፈራም ገባሽ እኛ አንፈራም የምንኛ ነው ናይ እሷ አንተ በቃ ልቀቀው ሲጀመር እንዳነካው ድጋሚ የቀድሞ ሚስቴ ናት ገባ ድጋሚ ብነካው የቀድሞ ሚስቴ ነሽ ያንን አለመርሳት እርጉዝ ነሽ ብዬ ነው ይኸውልሽ ሰበብ እንዳትሆኚ ብዬ ነው በቃ እሱ ባትሆኚ ማለት ነው ድሮ እዛ ወደዛ ነበር መወረውርሽ ገብቶሻል እንዳነኳት ዞር በል ናይ ከሷ ራቅ ባክ ስንት ሰው ወርወርሃል በእናትህ ዞር እንዳትራቅ ወደ አእምሮ ተመለስ አትንካኝ ሰውዬ ሚስት ናት የሰማንያ ሚስት ናት አክብራት እሷ የቀድሞ ሚስቴ ናት ብትሆን ብታስብ እንደዚህ አትሆን ነበር ከአንተ በላይ በሽተኛ አለ እንዳነካኝ ድጋሚ እንዳነካኝ እሺ አትንካች እኔ አንቺ ላይ እጄን አላነሳም ታውቂያለሽ ዞር በሉላት ምን እየተፈጠረ ነው አንተ ብትሆን ዞር በል ስነ ስርዓት ዞር በል በቃ ድጋሚ ይኸውላችሁ የምትታከኩ ከሆነ ሜርት እናንተ ከሷ ጋር ምንም ነገር የለም አንቺ ዞር ስነ ስርዓት ይኑርሽ እንዳታሳስችኝ እንዳነኳት ነፍሰ ጡር ናት ናይ ባክ በቃ ያለ እሷ ፍቃድ አላወራሽም ያለ እሷ ፍቃድ ምንም አላወራሽም ናይ ባክ ልቀቃት ሂድ አንተ ነፍሰ ጡር ናት ሂድ ያለ እሷ ፍቃድ ምንም ላወራ አልችልም እየሰማኝ ነው አውራኝ ያለ እሷ ፍቃድ ምንም ላወራ አልችልም ለምን እሷ እንደበተናት ናይ ባክ ባክ አወራ ለቃ ወደ ራስ እሷ ካልፈቀደች አላወራሽም በቃ ዞር በሉልኝ ነይ ናይ አንተን አንጠልጥሎ መውሰድ እኮ እሷ እኮ ነፍሰ ጡርነትን ተማምና ነው አንጠልጥለው ወሰደው ይሁን አንጠልጥለው ወሰደው አንቺ ለምንድን ነው ከህይወታቸው ማትወጪ ከሰው ህይወት ለምን ዞር በሉልኝ ዞር ብላችሁ አልፈልግም ዞር በሉልኝ ዞር በሉልኝ አሻንጉሊት አላወራሽም ይኸው ዞር በሉልኝ ዞር በሉልኝ አይ አትንካኝ ስርዓት ይኑር ለምን አትሄዱም ሂዱ በቃ እናንተ ጠላቶቼ ናችሁ ጠላትማ በጉያ በየት ያለው ይኸው ጠላት እቺ መልካም ሴት ናት አታውቃትም መልካም ሴት ናት አንተ ወዷን እንዳነካት ስርዓት ምን አርጋለህ ነው መልካም ሴት ናት ወዷን እንዳነካት ፈልጋለህ አይደል ዞር አርጋት ሂዱ በቃ አለየችኝም እሷ ናት ቤተሰቤ እሷ ናት ቤተሰቤ ጠራው ልትሸጥ
ልትታሻሸኝ ነው? ቆይ አይደለም አስታውስ እንጂ ነው ቁርጡን ነገራችሁ እኮ ለመናገር ነው እኔ ጠራኝ። በቃ እውነቱን እንድትሰሚ ነው። የትኛው እውነት? በቃ ከዚህ በኋላ እኔን አጨቅጭኝ። አንተ ከራስ ጋር አይደለም። ኧረ አትፋታ አንተ ሰውዬ። እየሰማ ነው። ዞር በይ ልቀቅኝ። አዳምጠኝ። ከራስ ጋር ነኝ። ናይ ለምንድን ነው አንዴ ማትሰማት? አንዴ ስማት። እሷ ናውራት ራስህንና ስማት። በግድ ነው እንዴ? አንቺ አታትፋት። አንቺ ያውራበት ልቀቀኝ። ነይ ፋፊ ናይ አዋራት አትንኩኝ አላችሁ አይደል? አሰማም ማሰማም አንቺ ወዷ እንዳነካ ጋሚ እንዳነካው ስትነካው ራሱ እንዳላይ ወዷ እንዳነካ አንቺ ማን ነኝ ብለሽ ነው የምታስቢው? ነገርካችሁ አይደል? አዎ ነግሬያቸዋለሁ። በቃ የሆነ ነገር ብትሆን ጦስ ወደኛ ነው የሚሆነው። ተናግሯችኋል። ተረጋጋና እኛ በዘዴ እናስተካክላለን። ተናግሯል። ሂዱ በቃ ናይ እባክህ ሂዱልን። በቃ ጨርሰናል። እኛ ጨርሰናል። ሂዱልን። እኛ መስማት ያልጨረስን አለባችሁ። ሰምታችኋል። አይቆጨኝም። እኛ እኮ ምንም መሰጠን ነገር የለም። ሶል ይኸውልህ እገልሃለሁ። ሂድ በቃ አንቺ ምንም እኔ ነገር ሰጠን የለሽም። ቆሻሻ ነሽ። ሂጂልኝ። ፈረሻል። እኔ ልክ ነኝ። ወደዛ ዞር አድርግና ታማሚ ነኝ እያልሽኝ ነው? አልታመምኩም። እኔ ቆሻሻ ስለሆንሽ ነው። አንተ አትሳደባ። ዞር ናይ እባክህ ይኸው ቆሻሻህን አሳርፍልኝ። አትንካኝ እንዴ! ምን እየሆንክ ነው? ናይ አትጠቂኝ። በቃ አልፈልግም። አትንኳት። ነይ ነይ ፋፊ ነይ። ደከመሽ? እኔ አዎ ሂዱ ሂዱልን። ሂዱ ዞር በል። ወደ ልጆች መሄድ አትፈልግም? ናይ ሂዱ እናንተ ሂዱ። እኔ ቤተሰቤ እዚህ ነው ያለው። ቤተሰቤ እዚህ ነው ያለው። ልጆችን ረሳ። በቃ ጎድቻታለሁ እስከ ዛሬ ድረስ። አስመሳይ ሲጀመር መጥራት አልነበረብህም። ናይ ሂዱልን። አስቸኳይ ጸበል ካልገባ ናይ አንተ ግባ። አንተ ግባ። በህይወት እየተጫወተች አንተ ነህ መግባት ያለኸው። አትንካን በቃ። እሷ ካለችው ከሀሳቡ አልወጣም በፍጹም። በጣም እየጎዳኝ ነው። አንተ ሰው መመለስ የፈለክ ቀን ግን እኔ ያረጋኝ። አንቺ እኮ የቀድሞ ባለቤቴ ነሽ። አርክቶልናል። ሂጂልን በምን ያበቃለት? በቃ ሂጂልን። ይዛት ሂድ። ከሷ ቃል መውጣት አልችልማ በቃ። ከሷ ቃል መውጣት አልወጣም። አዎ ተው። አዎ የእውነት ተው። አትሄዱ። በቃ እኮ ተነገራችሁ። ማውራት አለብን። ጨረስን እኮ ጨረስን። ኬራ ና እንያዘውና ይዘነው እንሂድ። ዞር በል እንዳነካኝ። እንዳነኩኝ ና አሁን ዞር በል እንዳነካኝ። በኋላ ስርዓት ይኑ። ዞር በል ዞር በል። ናይ እባክህ እንዳትጠጋኝ። ናይ እባክህ ወደ ልቦና ዞር በል። ተመለስ። ና ችግር የለውም ኬራ እኔ ማደርገውን አውቃለሁ። ናይ እኔን ማደርገውን ሂድልኝ በእናትህ። ላያችሁ አልፈልግም። እሺ ሂድልኝ። ጠላቴ ነህ አንተ። ሁላችሁም ጠላቶቼ ናችሁ። ከሷ ውጪ እናገኛለን። ሂዱ። እሺ በቃ ሂዱ ሂዱ። አያገባችሁም በቃ። ከዚህ በኋላ አጨቅጭቁን። አንተ በፍቃድ አጨቅጭቁን ከዚህ በኋላ። ነይ ፋፊ አታናዱ። አንቺ ጤነኛ ብትሆኚ ማለት ነው እንደዚህ አትሆኚ። ሳሳያለሁ ነው ሂጂ በእናትህ። ይዛት ደግሞ ይቆጭሻል። ገባሽ አይደል? ታያለሽ። ሲኦል ይናፍቅሻል። ሲኦል ማለት ነው ወብርስ ምን አለች በይ። እሱ ለራሳችሁ ነው የሚሆነው። አይዞሽ ሙሉ አይዞሽ ሂድና ማብላት ሂድ። ወደዛ አሽቃብጥ ሂድና አሽቃባጭ ማንቺ ነሽ። በሰው ትዳር ጣልቃ ገብተሽ የምትይው በቃ ሌላ የምትለው ነገር የለም። ትጎዳለሽ። አቦ የራስህ ጉዳይ። ገደል ግባ። ስፈልግ ድጋሚ እንዳመጡ ገደል ግቡ።